ለማሰብ ሞክሪ። አንቺና እሱን ብቻ አድርገሽ ለማሰብ ሞክሪ። ከዚህ በኋላ እንዴት ነው የሚሆነው? ከዚህ በኋላ ያለውን ፈጣሪ እኛ አናውቀው፣ ፈጣሪ ነው የሚያውቀው። ግን ደግሞ የሆነ ሰው ስታምኙ በሙሉ ፐርሰንት ነው ማመን የምችው እንጂ የሆነ ነገር ይፈጠር ይሆን የኋላሽን እየረሳሽ ካልሆነ የፊትሽን ደግሞ ማሳመራችን። እኔ አሁን እንደ ሴት መመክርሽ መጀመሪያ ከምንም ነገር በላይ ከምንም በላይ ራስሽን መጠበቅ። ገባሽ? ማንም ደስ እንዲለው መተኛት የለብሽም። ማንም ደስ እንዲለው ደግሞ እንደዚህ ተደብረሽ መዋል የለብሽም። መውጣት አለብሽ። ራስሽን መጠበቅ አለብሽ። ጊዜሽን ማሳለፍ አለብሽ። ሲጀመር አንቺ የፈለገ ነገር ቢሆን ለእሷ ብለሽ እንደዚህ መሆን የለብሽም። እሷ ናት አይደል ምክንያቱም ለዚህ ሁሉ ነገር ምክንያት። ስለዚህ ለእሷ ብለሽ እንደዚህ መሆን የለብሽም። እሷም ደግሞ በሚፈታው መንገድ ይፈታል። ዝም ብላ በማንኛውም ባመጣችው አሉባልታ ምንም እሷ ላይ ራሱ እሷን ብቻ አሁን ጥፋተኛ አድርጌ መውቀስ ራሱ ከበደኝ። ምክንያቱም ይቺ ልጅ እስከ ዛሬ ድረስ ራሱ ውሸታም ነች እየተባለች ግን ደግሞ እንግዲህ ዲኤንኤን የሚያክል ነገር በስንት አይነት መንገድ ተሄዶ ዲኤንኤ እንደተደረገ ይታወቃል። የምናውቀው ነገር ነው፣ ቀላል ነገር አይደለም። እና በቃ ያ ውጤት እስኪመጣ ነበረ። ቀላል እንደሚታሰበው አይደለም፣ ሁሉም ሰው እንደሚያስበው አይደለም። ዲኤንኤ ከባድ ነገር ነው። ያን ሁሉ መንገድ ሄደን ዲኤንኤ አድርገን መጥቶ ውጤቱ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘተረፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬ ብሩኬና ሀይሚን ይዤላችሁ መጥቻለሁ። እንግዲህ ብሩኬና ሀይሚ ያሉበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው ያሉት እና ሁላችንም እንግዲህ እንደተመለከት ነው ልጅ መጥቷል። ልጅ ስለመጣ ደግሞ ሀይሚ አብሬ አልቀጥልም እያለች ትገኛለች ማለት ነው። ነገ ናቶሎ ልጅ ታማለች ስትል በማታም በጧትም ከሷ ጋር ሲሄድ እኔ እንዴት አለ ሰላም ነው የሚፈጠርብኝ በውስጤ፣ ስለዚህ አልፈልግም ይቅርብኝ እያለች ነው። ለስንት አመት አብራው ክፉንም ደጉንም የተዋጣች ጀግና ናት ሀይሚ ማለት ነው። ግን በአንድ ቀን ስህተት አያችሁት ሀባይብ፣ አንድ ቀን ስህተት ህይወታችሁን ሙሉ ይደምረዋል ማለት ነው። የአንድ ቀን ስህተት፣ የአንድ ቀን ጥፋት የምትወዱትን ሰው ታጣላችሁ፣ አንደኛ ነገር። ሁለተኛ ህይወታችን ይመሰቃቀላል። ገባችሁ አይደለ? አንድ ቀን የምትሳሳተው ስህተት ብዙ ዋጋ ታስከፍላችኋለች ማለት ነው። እና አሁንም በሀይሚና ብሩኬ ያለው ነገር ምንድነው? ብሩኬ ሀይሚ ጋር ተጣልቶ በነበረበት ሰዓት ከድሮ ፍቅረኛው ጋር ሄደ ማለት ነው። ከዛ እሷ ጋር አንድ ቀን ቆየ ማለት ነው። በአንድ ቀን ከእሷ ጋር መቆየት ይሄው ልጅን የመሰለ ነገር መጣ እላቸዋለሁ ሀባይብ። አሁን እንደገና ሀይሚ ጋር ታርቆ ህይወቱን ሲቀጥል ልጅም ወደዚች ምድር መጣ እና ወዶችዬ ስህተት ላለመስራት ከፈጣሪ በታይ መጠንቀቅ ጥሩ ነው። አንዳንድ ጊዜ ትዕግስት ስለማይኖረን እኮ ነው አንድ ነገር ስንጣላ መደበቂያና መሸሸጊያ እንፈልጋለን። ይሄ ደግሞ የራሳችሁን ህይወት ነው የሚያበላሸው። እና አንዳንድ ጊዜ ደግሞ የምንወደው ከሆነ ያንን ሰው እስከ ሁሉ ነገሩ ነው መቻል ያለብን ማለት ነው። እና ሀይሚ እሷ ጋር በነበረው ከእሷ በፊት ፍቅረኛነታቸው ከእሷ በፊት ነው፣ ግን ተለያይተው ነው ሀይሚን ያፈቀረው። ገባችሁ አይደለ? ነገር ግን ሲጨንቀውና ያኔ የከፋው ጊዜ ብሩኬ መደበቂያ ሆነ ምስኪን እሷ ጋር ሄዶ ማለት ነው። ለአንዲት ቀን አስባችሁታል? ያቺ አንዲት ቀን ግን የስንት አመት ጸጸት መዘዝ ይዛ ከቻለች ማለት ነው። እና ብሩኬ በጣም ነው የሚያሳዝነኝ አሁን ላይ፣ ሀይሚም እንደዛው። ሁለታቸውን በእርግጥ ያሳዝናሉ። ነገር ግን ሀይሚ ልትረጁ ይገባል ማለት ነው። ለምና በቃ እንደዚህ ሆነ እሷ ጋር መኖር አይፈልግም፣ አያፈቅራትም፣ አይወዳትም። አንቺ ጋር ነው እድሜ እስከ መጨረሻ ድረስ እስከ እድሜ ፍጻሜ ድረስ ፈጣሪ ካለ አብሬ መኖር የምፈልገው የሚለው ማለት ነው። ስለዚህ ልጁን እየረዳ እያሳደገ አንቺ ህይወታችሁን አብራችሁ በደስታ ብትኖሩ ባይነኝ እንደኔ ማለት ነው። ለምን ነው ልጅ ስለመጣ ብሎ የምወዱትን ሰው ማጣት በጣም ነው የሚከብደው። ስለዚህ ራሱ ሀይሚ ብትለየው የልጁና ጋር አይኖርም። ለምን ነው አልፈልግም ብሏል። ስለዚህ ሀይሚዬ ብትረዳው አብራ ህይወቷን ብትቀጥል፣ ልጁን የብሩኬ ልጅ በሚቸግራት ነገር በሚፈልገው ነገር ሁለታቸውም ከጎኗ ቆሞ እያሳደጉ የራሳቸውን ህይወትና የራሳቸውን ኑሮ ቢኖሩ በጣም ደስ ይላል፣ እውነት ለመናገር ማለት ነው። አንዳንድ ጊዜ በህይወታችሁ የሚመጣባችሁ ነገሮች ትዕግስት ያስፈልጋል። ትዕግስት በጣም የህይወታችን ቁልፍና መሰረት ነው ሀባይብ ማለት ነው።
ለምንድነው የሆነ ነገር እንወስንና ስለተወደዳችሁ በቃ ከእናንተ በላይ በቃ ተወደርን ብላችሁ ያንን ሰው በሚነግራችሁም ሆነ በቃ በሁሉም ነገር ከጎናችሁ ሆኖ እንዳለ አትቆጥሩትም። ሲሄድ ግን በጣም ነው የሚጨንቃችሁና ሌላ ስሜት ውስጥ የምትገቡት። ገባችሁ አይደለ? ስለዚህ ሀይሚም አሁን ብሩኬ እንደዚህ እየወደደሽ ብታጭው ትጎጃለሽ መጨረሻ ላይ ማለት ነው። እሱም እንደዛው ማለት ነው። ለምን ሁለታችሁም ስለምትዋደዱ። በመሀል የመጣውን ነገር ደግሞ በአንድ በጋራ እየተወያያችሁ መፍታት። ልጅ ደግሞ ጸጋ ነው፣ ምንም ችግር የለውም። አብሮ ማሳደግ ይቻላል። የሚቸግር ነገር አብረው እያሟሉ አብረው ሀይሚም ብሩኬም ማለት ነው በአንድ ላይ ሆኖ ልጁን ማሳደግ ይችላሉ። እናት ስላለች እናቷም ሰፖርት እያደረጉ የራሳቸውን ህይወት መኖር ይችላሉ ማለት ነው እንጂ መለያየቱ እኔ እንደኔ አያተዋጠልኝም ማለት ነው። ለምን ነው ብሩኬ በጣም አሁን ላይ ሰላም አይደለም። በጣም ያለበት ሁኔታ ከዛ ላይ ሀይሚ ካለበት ነገር ሳይወጣ ሀይሚ ደግሞ ርቃለሁ ስትለው በጣም ነው የተሰማው ማለት ነው። ሀይሚዬ ተረዳርታችሁ ልጁ ሚደግ ሴት ናት ደግሞ መሻላ እና ልጅቷም ትደግ። አንቺን በሰላም ደግሞ እንደዛው ደብልቀሽ በአንድ በፍቅር የብሩኬ ንግስት ሆነሽ እንድትኖሪ የኛ የቅመሞች ምኞት ነው ማለት ነው። ጨረቃ ፋሚሊ ምንጊዜም እንኳን ልትለያዩ አይደለም ክፋታችሁን እንኳን አንወድም ማለት ነው። ስለዚህ ኑሩልን። ይሄ ሁሉ ነገር ይሄ ሁሉ የተወዛገበ ነገር ተስተካክሎ በአንድ ላይ ሆናችሁ በደስታ እንደምትመጡልን ተስፋ እናደርጋለን። ሀይሚዬ ተረድታ በቃ ሁሉም ነገር ፍቅሬ ይበልጣል በቃ የሆነ ይሁን ብላ ታግሳ አብረው እንደሚቀጥሉ ባለሙሉ ተስፋ ነኝ። ሀባይብ ሁላችሁም እንግዲህ ደስ እንደሚላችሁ ተስፋ አደርጋለሁ። ለምን አብረው ቢሆኑልን ማለት ነው። በተለይ ጨረቃ ፋሚሊ እንዲለያዩ መቼም አንፈቅድም ማለት ነውና እና በጣም ነው ያሳሰበኝ የነ ብሩኬ ነገር። በሰላም በደስታ እየሳቁ እስከሚመጡልን ድረስ ሰላማቸው ብዝት ይበልኝ። በቀጣይ እንገናኛለን። ዛሬም እንደው ስላሳሰበኝ ትንሽ የነ ብሩኬ ነገር ነው እንጂ ማለት ነው ጋይስ በጣም ትንሽ ውስጤ ሰላም አይደለም የሚገርማችሁ ነገር ማለት ነው። እና ሀባይዎቼ በቀጣይ እስከምንገናኝ ድረስ በቃ ዘና ትንሽ ስለናፈቃችሁ ብቅ ልበላችሁ ብዬ ነው። በቀጣይ እስከምንገናኝ ሰላማችሁ ብዙ ተረፍ ይበልኝ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። አሰላሙ አለይኩም ወራህመቱላሂ